እስኪ የምትጠይቀው ጥያቄ ካለ ስለኛ የምትጠይቂኝ ጥያቄ ካለሽ ተብለን ስንጠየቅ በየስንት ጊዜው ነው ደሞዝ የምትጨምሩት? መቼ ፕሮሞት ታደርጉኛላችሁ? አሁን እኔ ኦፊሰር ፖዚሽን እየተቀጠርኩ ነው። ሲኒየር ፖዚሽን አላችሁ? ቶሎ ወደዛ ስራ መደብ ላድግ እችላለሁ? አይነት ኩዌሽኖች መጠየቅ በጣም ጥሩ አይደለም። በቃ ልክ አይደለም። ስለዚህ ምን አይነት ጥያቄዎችን እንጠይቃለን? አሁን ላይ ድርጅቱ ያጋጠመው ችግር ምንድነው? ምናልባት እኔን ብትመርጡኝና እናንተ ጋር ጆይን ባደርግ ምን ኮንትሪቢዩት ላደርግ እችላለሁ? ይሄን ችግር ለመፍታት የራሴን ድርሻ ምን ላደርግ እችላለሁ የሚለውን እንዳስብበት ነው የሚል አይነት ጥያቄ። ሁለተኛ ድርጅቱ በ3 ዓመት ውስጥ ወይ በ5 ዓመት ውስጥ ምን ሊያደርግ አቅዷል? የቅዱን ምናልባት እኔም ሰፖርት የማደርገው አይዲያ ካለኝ ካሁኑ አእምሮዬን በዛ ልክ እንዳዘጋጀው የሚሉ አዎንታዊ የሆኑ ድርጅትን ሰፖርት ሊያደርግ የሚችል እኛንም ሊጠቅም የሚችል መንገድ እንዳለን የምናሳይበት ጥያቄዎችን መጠየቅ በጣም ጥሩና አሪፍ ነገር ነው። ይመቻችሁ፣ ተከታተሉን። በዚህ የዩቲዩብ ቻናል ብዙ ኤችአር ሪሌትድ ፖይንቶች እናወራለን። የቅጥር ሙከራችሁ ካሁን በኋላ ከኔ ጋር አብረን ከሆንን የተሳካ ኢንተርቪው፣ የተሳካ የስራ እድል ወይም ቅጥር ሊኖራችሁ እንደሚችል በጣም እተማመናለሁ። ቸር ሰንብቱ። ላይክ፣ ኮሜንት እና ለሌሎቹ ሼር ማድረግ እንዳይረሳ። ቸር ሰንብቱ። ደህና ቆዩ።